ሰሜን ኮሪያ የኢራን ጦርነት በለስ ይዞላት መጥቷል። ግርግሩን በመጠቀም የኒውክሌር አቅሟን እያሳደገችበት እንደምትገኝ እየተነገረ ይገኛል። ሰሜን ኮሪያ የኢራን ጦርነት እንደ ድል መጠቀሟም ብዙዎችን ያስገርሟል። ለአሜሪካ ደግሞ ከባድ ፈተና ይዞባት መጥቷል። ጠላቶቿ በዙሪያዋ ልዩ የሆነ ወታደራዊ ዝግጅት እያደረጉ ሲሆን አሜሪካና ዓለም አቀፉ ማህበረሰብ በኢራንና በእስራኤል ጦርነት ላይ ትኩረቱን ባደረገበት በዚህ ወቅት ሰሜን ኮሪያ የታሪኳን ከፍተኛ ቁጥር ያለው የሚሳኤል ሙከራ በማድረግ ላይ ትገኛለች። የፒዮንግያንግ አስተዳደር አሜሪካ በመካከለኛው ምስራቅ መጠመዷን እንደ ወርቃማ ዕድል በመጠቀም የኒውክሌር አቅሟን ወደ ላቀ ደረጃ እያሸጋገረች መሆኑ ተነግሯል። እንደ አውሮፓውያን አቆጣጠር በሚያዝያ ወር 2026 ብቻ ሰሜን ኮሪያ 4 የሚሳኤል ሙከራዎችን አድርጋለች። ይህም ከወርሃ ጥር 2024 ወዲህ በአንድ ወር ውስጥ የተደረገ ከፍተኛ የሙከራ ቁጥር ተደርጎም ተወስዷል። ፒዮንግያንግ በዝምታም የራሷን ሥራ በአግባቡ እየሰራች ይገኛል። ምዕራባውያን መገናኛ ብዙሃን አሁን ትኩረታቸውን ያደረጉት በኢራን ጦርነት ላይ ሲሆን የሚወቅሱትም የሚያነሱትም ኢራንና ትራምፕን ብቻ ሆኗል። ፒዮንግያንግ ከሁካታና ከጫጫታ ርቃም ስራዋን እየሰራች ልቧን አደርሳለች። ሰሜን ኮሪያ በኢኮኖሚ ደካማ ብትሆንም በወታደራዊ ረገድ ግን ዓለምን የሚያሰጋ አቅም ገንብታለች። የዓለማችንን ትልቁን የልዩ ኃይል ገንብታለች። ሰሜን ኮሪያ ከ200 በላይ የልዩ ኃይል ወታደሮች እንዳሏት ይነገራል። እነዚህ ወታደሮችም በዋሻዎች በፓራሹትና በባህር ሰርጓጅ መርከቦች ወደ ደቡብ ኮሪያ ሰርገው ለመግባት የሰለጠኑ ስለመሆናቸው ይነገራል። ሌላኛው ሰሜን ኮሪያ የተካነችበት የሳይበር ጦርነት ነው። ፒዮንግያንግ ላዛሩስ የተሰኘ በጣም አደገኛ የሳይበር ጠላፊዎች ቡድን እንዳላት ይነገራል። ይህ ቡድን ከባንኮች ገንዘብ በመስረቅ ብሎም የሌሎች ሀገራትን የኮምፒውተር መረብ በማጥቃት ለሀገሪቱ የጦር መሳሪያ ግንባታ የሚሆን የውጭ ምንዛሬን ያመጣል። ሌላኛው ፒዮንግያንግ የተካነችበት የባህር ላይ ሰርጓጅ ሚሳኤሎችን ሲሆን ሚሳኤሎችን ከባህር ላይ መተኮስ የሚያስችሉ የባህር ሰርጓጅ መርከቦችን ማለትም ሳብማሪንስ እያመረተች ይገኛል። ይህ ማለት ሚሳኤሎቹ ከየት አቅጣጫ እንደመጡ ለማወቅ በጣም አስቸጋሪ ያደርገዋል። በነገራችን ላይ ሰሜን ኮሪያ የዋሻዎች ሀገር ልትባል ትችላለች። ከመሬት በታችም ግዙፍ ወታደራዊ መሠረተ ልማቶችን ገንብታለች። ያ ብቻ ሳይሆን የወረራ ዋሻዎችም እንዳሏት ይነገራል። በሰሜንና በደቡብ ኮሪያ ድንበር ስር ሰሜን ኮሪያ ያቆፈረቻቸው 4 ግዙፍ ዋሻዎች ተገኝተዋል። እነዚህ ዋሻዎችም በአንድ ሰዓት ውስጥ ወደ 30 ሺህ የሚጠጉ የታጠቁ ወታደሮችን በድብቅ ወደ ደቡብ ኮሪያ ለማሳለፍ የሚያስችሉ ናቸው። ደቡብ ኮሪያ አሁንም ገና ያልተገኙ ሌሎች ዋሻዎች ሊኖሩ ይችላሉ በሚል ስጋት ዘወትር ፍተሻ ታደርጋለች። ወደ ሰሜን ኮሪያ ልዩ ተግባር አሁንም እንዝለቅ። የመሬት ስር አየር ማረፊያዎች አውሮፕላኖችን ከጠላት ጥቃት ለመከላከል እንዲችሉ ተራራዎች ተቆፍረው ውስጥ ለውስጥ የተሰሩ የአውሮፕላን ማቆሚያዎችና መነሻ መንገዶች እንዳሏቸው ይነገራል። ሰሜን ኮሪያ ሌላ ድብቅ ወታደራዊ ቦታ ያዘጋጀች ሲሆን ከእነዚህ መካከል የመሪዎች መሸሸጊያ ይጠቀሳሉ። ጦርነቱ ቢነሳ የአገሪቱ ከፍተኛ አመራሮች ለወራት መቆየት የሚችሉባቸው ዘመናዊ መገልገያዎች የተሟሉላቸው የኒውክሌር ጥቃትን መቋቋም የሚችሉ ጥልቅ ዋሻዎች ከመሬት በታች ተገንብተዋል። ስለ ሰሜን ኮሪያ የኒውክሌር አቅም እናውራ። እንደሚታወቀው ሰሜን ኮሪያ በኒውክሌሯ ዓለምን ለማስፈራራት አሜሪካንን ለማስጨነቅ ወደ ኋላ አትልም። ሰሜን ኮሪያ በዓለም ላይ ካሉ ጥቂት የኒውክሌር ባለቤት ሀገራት መካከል አንዷ ሆና ተመዝግባለች። ያ ብቻ ሳይሆን አቅሟም ከጊዜ ወደ ጊዜ እየጨመረ መጥቷል። የጉደኛዋ ሰሜን ኮሪያ የሃይድሮጅን ቦምብ ምን እንደሚመስል ብትመለከቱ ትገረማላችሁ። ፒዮንግያንግ እንደ አውሮፓውያን አቆጣጠር በ2017 የፈተነችው የሃይድሮጅን ቦምብ በሂሮሺማ ላይ ከወደቀ ቦምብም በ10 እጥፍ የማውደም አቅም እንዳለው ይነገራል። ይህ ማለት ከአሜሪካ የላቀ ነው ማለት ነው። የሰሜን ኮሪያን ሀገር አቋራጭ ሚሳኤሎችን ብንመለከት ሃውሶንግ 17 እና ሃውሶንግ 18 የተባሉ ሚሳኤሎቿ እስከ አሜሪካ ዋና ምድር ድረስ መድረስ የሚችሉ ናቸው። በተለይ አዲሱ ሃውሶንግ 18 በደረቅ ነዳጅ ማለትም ሶሊድ ፊውል የሚሰራ በመሆኑም ለማስወንጨፍ ዝግጅትም በርካታ ጊዜ አይፈጅም። ይህም ጠላት አስቀድሞ እንዳየውና እንዳጠፋው ያደርገዋል። ሌላኛው ፒዮንግያንግ የተካነችበት የኒውክሌር ሰርጓጅ መርከብን ነው። በቅርቡ የኒውክሌር ሚሳኤል መሸከም የሚችል የታክቲካል ኒውክሌር ሰርጓጅ መርከብ ይፋ ማድረጓ አይዘነጋም። ይህም ከባህር ስር ጥቃት የመሰንዘር አቅሟን ከፍ አድርጎታል። ስለ ሰሜን ኮሪያ የኒውክሌር ሙከራ ቦታዎች ሳናወራ ብንቀር መቼም ቅር ሊላችሁ ይችላል። አገሪቱ የኒውክሌር ሙከራ የምታካሄደው ፒዮንግሪ በተባለ ተራራማ ቦታ ነው። ሙከራዎቹ በጣም ጠንካራ ከመሆናቸው የተነሳም ተራራው የድካም ምልክት ማለትም ታየርድ ማውንቴን ሲንድረም እያሳየ መሆኑና የመደርመስ አደጋ እንዳለውም የጂኦሎጂ ባለሙያዎች ይናገራሉ። ሰሜን ኮሪያ ይህን ሁሉ ለምን ታደርጋለች? የብዙዎች ጥያቄ ነው። የኪም ጆንግ ኡን አስተዳደር ኒውክሌርን እንደ ህልውና ዋስትና ነው የሚያየው። እንደ ሊቢያ ጋዳፊ አሊያም እንደ ኢራቁ ሳዳም ሁሴን ዕጣ ፈንታ እንዳይገጥማቸው ዓለም ሊነካቸው የማይችልበትን ትልቁ መሳሪያ በእጃቸው መያዝ ይፈልጋሉ። ሰሞነኛው የኢራን ጦርነትም ለሰሜን ኮሪያ ገጸ በረከት ይዞላት መጥቷል። ባለፈው ሳምንት ኪም ጆንግ ኡንና ሴት ልጃቸው ኪም ጁኤ በተገኙበት የተደረገው ወታደራዊ ሙከራም
በክላስተር ቦምቦች የታጠቁ አጫጭር ርቀት ተወንጫፊ ሚሳኤሎችን አካቷል። በወርሃ መጋቢት ደግሞ የሰሜን ኮሪያ ጦር የተሻሻለ ሶሊድ ፊውል ሞተር ሞክሯል። ይህ ቴክኖሎጂም ሚሳኤሎችን በድንገት እንዲተኮሱና እስከ አሜሪካ ዋና መሬት ድረስ እንዲደርሱ የሚያስችል አቅም እንዳለው ይነገራል። የሰሜን ኮሪያ ጉዳይ አዋቂዎች እንደሚናገሩት ኪም ጆንግ ኡን አሁን ያለው ዓለም አቀፍ ሁኔታ ሕግ አልባ ቀጠና ማለትም ለሁለት ዞን አድርገውታል። አሜሪካ በኢራን ጦርነት ምክንያት ወታደራዊ ቁሳቁሶንና ሰራዊቷን ከኢንዶ ፓሲፊክ ቀጠና ወደ መካከለኛው ምስራቅ እያዛወረች ይገኛል። የኃይል ክፍተትም ሰሜን ኮሪያ ለምንም ከባድ ጫና የኒውክሌር ክምችቷን እንድታጠናክር በር ከፍቶላታል። በአሁኑ ሰዓትም ሰሜን ኮሪያ ወደ 50 የሚጠጉ የኒውክሌር አረሮች እንዳሏት ይነገራል። ሀገሪቱ ከምዕራባውያን ይልቅ ከሞስኮና ከቤጂንግ ጋር ያላትን ወዳጅነት እያጠናከረች መጥታለች። የሩሲያው የመከላከያ ሚኒስትር አንድሬ ቤሌሶቭ በፒዮንግያንግ ባደረጉት ጉብኝት ከፈረንጆቹ 2027 እስከ 31 የሚዘልቅ አዲስ ወታደራዊ ትብብር ዕቅድን ፈርመዋል። የቻይና የውጭ ጉዳይ ሚኒስትር ዋንጊው ከኪም ጋር ተገናኝተው የሁለቱን ሀገራት ግንኙነት ለማሳደግ ቃል ገብተዋል። ፕሬዝዳንት ዶናልድ ትራምፕ በሚቀጥለው ወር ማለትም ወርሃ ግንቦት ወደ ቻይና በመጓዝ ከፕሬዝዳንት ሺጂንፒንግ ጋር እንደሚገናኙ የሚጠበቅ ሲሆን በዚህ ጉዟቸው ወቅትም ከኪም ጆንግ ጋር በድጋሚ ሊገናኙ እንደሚችሉ ግምቶች እየተሰነዘሩ ናቸው። ጀርመናዊ መሪ ፍሬድሪክ ሜርዝ ኢራን ትራምፕን አዋርዳለች በማለት አሜሪካ በበርካታ ግንባሮች መወጠሯን ተችተዋል። ጀርመንን ያለችው ኢራን አሁንም ወታደራዊ አቅሟ እንዳልተዳከመ ማወቋ ነው። ኢራን ወታደራዊ አቅም ያልተዳከመም እያለች ሲሆን የላቁ የመከላከያ ቴክኖሎጂዎቿን ለወዳጅ ሀገራት እንደምታከፋፍል አስታውቃለች። የኢራን ምክትል የመከላከያ ሚኒስትር ሬዛ ታላኒክ ተኢራን ያሏትን የመከላከያ አቅሞችና ወታደራዊ ቴክኖሎጂዎች ነፃ ለሆኑ ሀገራት በተለይም ለሻንጋይ ትብብር ድርጅት ማለትም ኤስሲኦ አባል ሀገራት ለማከፋፈል ዝግጁ መሆኗን ገልጸዋል። ኢራን ባለፉት ዓመታትም በድሮን በሚሳኤልና በኤሌክትሮኒክስ የጦር መሳሪያ ዘርፍ ያገኘችው እድገት ለሌሎች ሀገራት ለማስተላለፍ ፍላጎት እንዳላት አረጋግጣለች። በተለይም ጥሪ ያነጣጠረው በምዕራባውያን ተጽዕኖ ስር ባልወደቁ ማለትም ኢንዲፔንደንት ሀገራት እንደ ቻይና፣ ሩሲያ፣ ህንድና ፓኪስታን ያሉ ሀገራት በያዘው የሻንጋይ ትብብር ድርጅት አባል ላይ ነው። የእርምጃም ኢራን በመካከለኛው ምስራቅና በዓለም አቀፍ ደረጃ ያላትን ወታደራዊ ተሰሚነት ለማሳደግ የምታደርገው ጥረት አካል ተደርጎም ተወስዷል። ኢራን ይህም መግለጫ የሰጠችው በምዕራባውያን ዘንድ የጦር መሳሪያ ወደ ውጭ ትልካለች በሚል ተደጋጋሚ ትችትና ማዕቀብ እየተጣለ ባለበት ወቅት ነው። ምክትል ሚኒስትሩ አክለውም የኢራን ወታደራዊ እድገት ለክልላዊ ሰላም መረጋጋትና ዋስትና መሆኑን ገልጸዋል። ይህ የቴህራን ግልጽ ግብዣም በምስራቁ ዓለምና በምዕራቡ ዓለም መካከል ያለውን የኃይል ሚዛን ፍጥጫ ይበልጥ ሊያባብሰው ይችላል ተብሎ ይገመታል። በተለይ በሻንጋይ ትብብር ድርጅት ውስጥ ያሉ ሀገራት ይህን ጥሪ ከተቀበሉ አዲስ የወታደራዊ ጥምረት ግንባር ሊፈጠር ይችላል። በነገራችን ላይ የአውሮፓ ህብረት በኢራን ላይ ጣልኩትን ማዕቀብ አነሳለሁ እያለ ይገኛል። ወደ ጀርመኑ መራሄ መንግስት ንግግር ስንመለስ የጀርመኑ ቻንስለር ፍሬድሪክ ሜርዝ ሰኞ ዕለት ባደረጉት ንግግር የኢራን አመራሮች አሜሪካ ወደ ፓኪስታን አምርታ ያለ ውጤት እንድትመለስ በማድረግ አሳፍረዋታል ማለታቸውን ሮይተርስ ዘግቧል። ቻንስለሩ ይህን ያሉት በአሜሪካና በኢራን መካከል ይደረጋል ተብሎ የነበረውን የሁለተኛ ዙር የሰላም ውይይት ሳይካሄድ ከቀረ በኋላ ነው። ሮይተርስ የዜና ወኪል ሜርዝ አሜሪካ ከኢራን ጦርነት ለመውጣት ያዘጋጀችው ስልት መኖሩ እንደማይታያቸው መናገራቸውን ጨምሮ ገልጿል። በአሜሪካና በአውሮፓውያኑ የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ አባል ሀገራት መካከል በኢራን ጦርነት ዙሪያ ልዩነት ተፈጥሯል። ቻንስለሩ ሰኞ ዕለት በመርስበርግ ከተማ ለተማሪዎች ንግግር ባደረጉበት ወቅትም አሜሪካኖች ወደ ኢስላማባድ እንዲጓዙና ያለምንም ውጤት እንዲመለሱ በማድረግ ረገድ ኢራናውያን በመደራደር በጣም የተካኑ ናቸው ወይም ባለመደራደር ክሎት ያላቸው ናቸው ሲሉ ተደምጠዋል። በኢራን አመራር ሙሉ ህዝቡ ማለትም አሜሪካውያን እንዲያፍኑ የተደረገው በተለይ አብዮታዊ ዘብ በሚባለው ሲሉ ተደምጠዋል። እናም ተስፋ የማደርገው በተቻለ ፍጥነት ጦርነቱ እንዲጠናቀቅ ነው ማለታቸውን ሮይተርስ ዘግቧል። የኢራን ጦርነት ከተጀመረ አንስቶም ወሽመጡ በመዘጋቱ ያለ ነዳጅ ዋጋ ከፍተኛ ጭማሪን አሳይቷል። በትራምፕና በኢራን መካከል ያለው የሆርሙዝ ሰላጤ ፍጥጫ ወዴት እያመራ ነው የበርካቶች ጥያቄ ነው። በመካከለኛው ምስራቅ የተቀሰቀሰው ጦርነት አሳሳቢ ደረጃ በደረሰበት በዚህ ወቅት የኢራን መንግስት ጦርነቱን ለማቆምና የሆርሙዝ ሰላጤን ለመክፈት የሚያስችል አዲስ የሰላም የውሳኔ ሐሳብ ለአሜሪካ ማቅረቡ ተሰምቷል። ፕሬዝዳንት ዶናልድ ትራምፕ ሰኞ ዕለት ከብሔራዊ ጸጥታ አማካሪዎቻቸው ጋር በጉዳዩ ዙሪያ መክረዋል የተባለው ከቴህራን የቀረበው ሰነድም በሶስት ዋና ዋና ነጥቦች ላይ ያተኩራል። ከነዚህ መካከልም ከእስራኤልና ከአሜሪካ ጋር እየተካሄደ ያለው ጦርነት እንዲቆም፣ በኢራን ተዘግቶ የቆየው ስትራቴጂካዊ የሆርሙዝ ሰላጤ ክፍት እንዲሆን፣ ስለ ኒውክሌር መርሃ ግብሩ የሚደረገው ድርድር ጦርነቱ ሙሉ በሙሉ እስኪያበቃ ድረስ እንዲራዘም የሚሉ ናቸው። የአሜሪካ መገናኛ ብዙሃን እንደዘገቡት ፕሬዝዳንት ትራምፕ በኢራን ሐሳብ ደስተኛ አይደሉም። ምክንያቱም ፕሬዝዳንቱ ማንኛውም ድርድር ከመጀመሩ በፊት የኒውክሌር ጉዳይ ቅድሚያ ሊሰጠው የሚገባ ጽኑ ፍላጎታቸው እንደሆነ ይነገራል። በኢራን ወደቦች ላይ የተጣለው ከበባ ማለትም ብሎኬድ ሳይነሳ የኒውክሌር ስምምነት ላይ ለመድረስ ዋሽንግተን ያላትን የጫና የመፍጠር አቅም ማለትም ሊቨሬጅ ያዳክመዋል የሚል ስጋት አለ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ የባህር መስመሩ መዘጋት ዓለም አቀፍ የምግብ እጥረት ሊያስከትል እንደሚችል አስጠንቅቀዋል። የዓለም የነዳጅና የጋዝ አቅርቦት 20 በመቶ የሚያልፈው በዚህ መስመር እንደሆነ ይታወቃል።
በሺዎች የሚቆጠሩ የንግድ መርከቦች በመገደባቸው ምክንያት በታዳጊ ሀገራት ላይ የዋጋ ንረት እያስከተለ ይገኛል። ሩሲያና ቻይናም የባህር መስመሩ እንዲከፈት የቀረበውን ውሳኔ ሀሳብ በጸጥታው ምክር ቤት ውድቅ ማድረጋቸው ይታወሳል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺም በሴንት ፒተርስበርግ ከፕሬዝዳንት ፑቲን ጋር ተገናኝተዋል። አራግቺ በሰጡት መግለጫቸው ኢራን ለዲፕሎማሲ በሯ እንዳልዘጋች ገልጸዋል። ከሩሲያ ጋር ያላቸው ስትራቴጂካዊ አጋርነት አሁንም ጠንካራ መሆኑን በኩራት ተናግረዋል። ሰላም ለመላው ዓለም ይሁን። አበቃን። ሰናይ ጊዜን ተመኘን።